እንደው ለሚኪ አራድነት ምን ማለት ነው? አንድ ሰው አራዳ ነው ሲባል ምን እንዴ? ክርስቶስን ያዘ ሰው እራባከ ማርያምን እንዴ ምን ሆነሻል? ክርስቶስን ያዘ ኢጎን የገደለ ሰው ለኔ አራዳ ልጅ። ማህበረሰብ መጀመሪያ ከኢየሩሳሌም ወደ ኢያሪኮ ወረድን። እንደ ማህበረሰብ በምንድን ነው የወረድነው? በስነ ምግባር። ምንድነው በስነ ምግባር መውረድ ማለት? ክፉ መሆን፣ ጨካኝ መሆን፣ በቀለኛ መሆን፣ ብሔርተኛ መሆን። ከመጽሐፍ ቅዱስ ውስጥ እንደዚህ የሚል ጥቅስ የለም ይለዋል። ከመጽሐፍ ቅዱስ እንዲህ አይልም እንዲህ የሚል ደግሞ ከሌለ ማመን ተገቢ አይደለም ይላሉ። አሁን እዚህ ላይ እነዚህን ጥያቄዎች መጠየቅ አለብን። ሰላምታዬ ይድረሳችሁ በያላችሁበት ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጋችሁ መጀመራችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እንደው ለሚኪ አራድነት ምን ማለት ነው? አንድ ሰው አራዳ ነው ሲባል ምን እንዴ? ክርስቶስን ያዘ ሰው እራባከ ማርያምን እንዴ ምን ሆነሻል? ክርስቶስን ያዘ ኢጎን የገደለ ሰው ለኔ አራዳ ልጅ። አይምሮ ላይ ሁሌም ቢሆን እሱን የሚያሰላስል ቅድስናውን በማሰብ የሚቀደስ ቃሉን ቀን ከማታ የሚያነብ ሰው ለኔ አራዳ ልጅ እሱ ነው። በቃ ማስማርት በቃ የሚሰራ ለቤተሰቡ ያው የሚደርስ በቻለው መጠን ከምንም ነገር ቅድሚያ ያለችው ክርስቶስ ነው የሚሰው። ክርስቶስን ስትይጂ ሁሉም ነገር ይቀጥላል። የሥራ ምንም ጥረግረ ብላ የሚለውም ነገር ይመጣል። ገባሽ? ዱቅ ብለሽ እንዲህ ክርስቶስ ምናምን ትይኮና አይሆንም። ክርስቶስ ራሱ ጥረግረ ብላ ስላለን ይመጣል። ስትወጁ እሱን ወደዛ ትሄጃለሽ ማለት ነው። ስታምኚ ስትቀበይ ፋራስ ለኔ ፋራ ማለት ነው። ማርያም ፋራ ልንገርሽ። እሺ ወይኔ ፋራ ባለው ነገር የሆነ ጊዜ በሰጠው ነገር የሚተማመን ሰው፣ ባንክ ውስጥ ባለው አካውንት ሰላሙን የሚለካ ሰው፣ በአባቱ ስልጣን በራሱ ስልጣን ወይ በምናምን ዝናው የሚመካ ሰው ለኔ ያሳዝነኛል። ለምን ምንም አይነት ነገር ምድር ላይ ከሰከንድ በኋላ የኑር አይኑር አታውቂም። አባሻ ከዛ አኳያ በመላው በምኑ ምናምን የሚመካ ሰው ያሳዝናል። ባላቂ ጠፊ ነገር የሚመካ ከፈጣሪን የማያስቀድም ሰው ለኔ ሰገጤ ነው። እግዚአብሔር ነው አይመጣውም። እኛም አንዱ ፋራ ስለነበርኩኝ ነው እንግዲህ ከኤክስፒሪየንስ ነው ከተመክሮ ከልምድ ነው። ምን ላል ስኬት ላንተ ምንድን ነው? ስኬት ለኔ እንዳልኩሽ ነው። በቃ ክርስቶስ ነው ለኔ ስኬት። መጨረሻው እሱ ነው። ከዛ በተረፈ ግን በዚህ አጋጣሚ ማስተላለፍ እንፈልገው ከኔ በኋላ የሚመጡ ልጆች ስኬት ብለው የሚያስቀምጡት ነገር ይኖራል አይምሯቸው ላይ። ለምሳሌ ዝነኛ መሆን የሆነ ግን አይደለም። ስኬት ክርስቶስ የሚያዝ ነው። ከክርስቶስ ጋር በቃ መግባባት፣ ከሱ ጋር ሰላም ሆኖ መኖር፣ ክርስቶስን በሁሉ ነገር የሱ ኃይል እንዲገለጥ አንቺ ላይ የሱ ብርሃን እንዲታይ መፍቀድ ነው ስኬት ለኔ እንጂ ከዚህ ውጭ ያለ ዝና ምናምን ይመጣል እኮ ተራ ነገር ነው። ግን ከዛ በኋላ ያ ስኬት መጥፊያሽም ሊሆን ይችላል ነው። ዓለማዊ ብቻ ሲሆን እኮ ይመጣል፣ ችግር የለውም። ከዛስ መጥፊያ ይሆናል። ዓለማዊ ስኬት እንደዛ ነው። አዎ የሆነ በወርስ እኮ በተገዛ ነገር እኮ የሆነ ነገር ሲያደርግ ነብሶ ሞቷል እኮ። ስኬት ያልነው ነገር የፈለገ ነገር ግን ቢሆን ክርስቶስን ይዞ ሰው አይጎዳም፣ አይከዳም። ገባሽ? እንደ ሰው አይደለም። ገባሽ? በወቅታዊ አይደለም። ክርስቶስ ዘላለማዊ ነው። ስለዚህ እሱን ከያዘ የዛ ሰው ስኬት ዘላለማዊ ነው ማለት ነው። ክርስቶስ ያስደስትሻል። እሱ ከዛ ምን ይሰጥሻል? ጥሩ ሚስት ይሰጥሻል። ቀጣይ ስኬት ላይ የመጣው ነገር ሰላም፣ ቤተሰብ ሰላም ይሰጣል፣ ጓደኛ ይሰጣል። እሱን ነው የሚልሽ። እኔ ሚኪ ባሪው ከአንድ ከ10 ከ15 ዓመት በፊት 24 ውስጥ ሚኪ ባሪው እስቲ በቃ የሆነ ፍሪክ ጭሰት የምታወቀው 24 ምናምን በቃ እንደዚህ በቃ በራፕ ምናምን ሚኪ ዜጋው ምናምን ገባሻ። ዛሬ ላይ ግን እኔ እዚህ ጋር ቁጭ ብዬ ክርስቶስን እንድናገር ያደረገኝ የሱ በረከት ነው። ለኔ ደግሞ የስኬት ነው። ደስ ሲል በጣም ደስ ታስቀናለህ። እውነት በጣም ደስ ይላል። ለኔ ትልቅ ነገር ነው ይሄ በጣም እና ሁሉም ሰው ይሄን ነገር ኤክስፒሪየንስ ቢያደርግ ሰላም እንሆን ነበር። ማርያም ነው የምልሽ፣ ፍቅር እንሆን ነበር ከልብ
አሁን ብዙ ወጣቶች አንተን ይከተላሉ ይወዳሉ። እሱ ልክ ነው። ይሄን በጣም ይወዱታል። ስለዚህ በአንተ አንደበት ይህንን ነገር ሲሰሙ እውነት ትክክለኛውን ነገር እንዲያገኙ አረዳቸው አገዝካቸው ማለት ነውና እሱ በእኔ በኩል ታየ ነው። የእሱ ብራንድ ሪፍሌክት አደረገ እንጂ ምንም ነገር አይደለም። ስለ ልጅ አወላለድ አንድ ሰው ወደ ትዳር ሲገባ ቀጥታ ያው ንስሐ ገብቶ በስጋው ደሙ ይግባ። በስጋው ደሙ ከተጋቡ በኋላ ቀጥታ ጸሎት ያድርጉ ነው የሚለው። የተባረከ ልጅ እግዚአብሔር ስለሚፈልግ የተባረከ ልጅ እንድትወልድ የጸሎት ቦታ ያው የጸሎቱ አድርገህ ማታ ስተኛ መልካ ቅዱስ ሩፋኤል ደግመህ ያን መልካ ቅዱስ ሩፋኤል ተደገበት ውሃ ጠጥተህ ባለቤትም ጠጥታ አንተም ጠጥተህ ሰውነትን ተሻሽተህ ዘር መራቢያ ሳይቀር ተሻሽተህ በዛሬ ቀን የሚወለድ ትውልድ ካለ ላንተም የተባረከ ለሀገር የሚጠቅም ለወገን የሚጠቅም ለቤተሰብ የሚጠቅም አድርግ ካልክ አዘዝክ። ከዛ ቅዱስ ሩፋኤል ጠባቂ ነው ያልከውን ያደርግልሃል። በዛ ሰዓት አጋንንት ራሱ አብሮ አይጸነስም። ለምን ያችን እንትኗን ጸሎት ያረክባትን ውሃ ጠጥተሃል። በማህፀን ውስጥ ያለም ያቆማል፣ በሆድ ውስጥ ያለም ያቆማል። ስራው በመላእክት ነው የምትከለል። ከዛ በኋላ እሱ አየው አጋንንት አየው እንደዚህ አይነት ትውልድ ገና ከማህፀን ጀምሮ ማለት ነው። ከዛ በኋላ ያች ሴትዮ ባልና ሚስት ገና ከእንትናቸው ሳይቀር ራሱ ባልና ሚስት ሲገናኙ በፍቅር ሁሉ ጊዜ በፍቅር ይነጋገሩ። ከዛ በኋላ መስማት ይጀምራሉ። ህፃኑ ቢገርም ነገር ተጸንሶ መስማት ይጀምራሉ። የአባት ሲያስተምሩ ክላስክ በመስማት መዝሙር በመስማት መልካም ነገር በመነጋገር በቃ ታሳድግ ያድጋል። ከዛ ስጋው ደግሞ በመቀበል እሷም በእንደዚህ አንተን ካሉ ከዛ በኋላ አሁን ቅዱሳኖች የሚወለዱት እንደዚህ ነበር። በዓላትን በማበል የተፈቀዱትን ቀኖች ማለት ለምሳሌ ሰኞ፣ ማክሰኞ፣ ሐሙስ ያው እንትን ካልሆነ ለዛው ቅዱስ ሚካኤል እመቤታችን ካልሆነ ባለወልድ ካልሆነ ያው አባቶች ያስቀመጡትን ካልሆነ ይችላል። እነዚህ ቀን ብቻ ይሁን የባልና ሚስት ቀን ራሱ ነው የሚለው። ከዛ በኋላ ግን የሚወለድ ትውልድ ራሱ የተባረከ ለሀገር የሚጠቅም ለወገን የሚጠቅም ጳጳስ ሊሆን ይችላል፣ ለሀገር መሪ ሊሆን ይችላል። እንደዛ ነው የሚወለዱት። በእነዚህ አይነት አስተምሪ ያለማን ብለውኛል። የሚገርም ነገር መልአኩ ቅዱስ ሩፋኤል ደግሞ ጸበሉን ጠጥተው ሰውነታቸውን ተሻሽተው ዘር ማራቢያቸውን ሳይቀር ተሻሽተው ጸልየው ጌታ ሆይ በዚህ ቀን የሚፈጠር ትውልድ ያንተ አገልጋይ ይሁን፣ በቃ ለወገን ለአገር የሚጠቅም ይሁን። አሁን ስትል እነ ቅድስት ሐናም ጸልየው ነው ያገኙት እመቤቴ። ሁሉም የስለ ልጆች ናቸው ስታያቸው። አሁን የተጸለየባቸው ልጆች እነ መጥምቀ መለኮት ስታይ አሁን በጸሎት የተወለዱ ናቸው። ምን አይነት ነው የሚል እንደዚህ አይነት ትውልድ ከሆነ እግዚአብሔር ስለሚፈልግ ከዛ በኋላ ያ በመላእክት ነው የሚከለለው ያለሽ አጋንንት አያየው መናፍስት አይቀርበው። ከዛ በኋላ በቃ በስጋው ደግሞ እንትን ይላል ያድጋል። ልክ እንደነ መጥምቀ መለኮት ነው የሚያርገው፣ እንደነ ቅዱስ ጊዮርጊስ ነው የሚያርገው። አይነካውም አጋንንታ። በስጋው ደግሞ ገና ከልጅነት ጀምሮ ካላየው አያም። ከዛ በኋላ በጸሎት እንትን እያለ ነው የሚሄደው። ከዛ በኋላ ወደ ብቃት ደረጃ እየደረሰ ነው የሚሄደው። በእንደዛ የሆነው ትውልድ እንትን የሚለው እነዚህ አባቶቻችን እነዛ የተወለዱት እነ ቅዱስ ጊዮርጊስ እነ ተክልዬ እነ ቅድስት አርሴማ የተወለዱት በእንደዛ አይነት ህይወት ነው ብለው ነግረውኛል። ቢገርም ነገር እና ማታ ማታ ሲተኙ ትዳር የሚጋቡ ሰዎች በእንደዚህ ጸልዩ ይተኙ፣ ጸሎት ጸበል ጠጥተው እንደዛ አድርገው ይተኙ። በእንደዚህ አይነት ከተወለደ መልካም ልጅ ይወለድ ያሉ አስተምሪ ብለው ነግረውኛል። የሚገርም ነገር እቺ ምስጥር ራሱ የሰው ልጅ በጥቅሉ ከሰይጣን ጋር ሌባና ፖሊስ ሆኖ ነው የሚኖረው ማለት ነው። እሺ እንደው እማሆይ በዚሁ አጋጣሚ አሁን ያለው ትውልድስ ለመዳን የሚያተርፍ ስራ አለው ብለው ያስባሉ? ለምሳሌ ባለንበት ዘመን የወጣቱ አመጋገብ፣ የወጣቱ አለባበስ፣ የሴቶች የመዋቢያና የመጋጋጫ እቃዎች በዛስ ተስቦ የሚመጣ መንፈስ የለም ወይ? ሙሉ በሙሉ ትውልዱ ሉሲፈር መንፈስ ነው በሙሉ ያለበት። ቅድም አልኩ እኮ ይሄ እንትን ዘር ማራቢያ 3 ዘር ማራቢያ ይው ያልኩ ማለት ነው በሙሉ አሁን በዛም ውስጥ ያው እግዚአብሔር ሰው አለው። የሚገርም ነገር በመንፈስም ሰው አለው፣ በመነኩሴም ሰው አለው፣ በካህንም ሰው አለው፣ በእኔ ቤቴም ሰው አለው። የራሱ ያስቀመጣቸው ሰዎች አሉ። በዛ ልክ ግን የሚበዛው ግን በሙሉ በቃ እንትን ሉሲፈር መንፈስ ነው። አያውቀው የዛር መንፈስ ነው። ዛሩ አሁን እንትኑ ስልቱን ቀይሮ ነው አሁን ወደዛ ሄደ። የመምህር ተስፋዬን ትምህርት የምትሰማው ከሆነ አሁን የሚሰማ ሰው በደንብ ያውቀዋል ስለ ዛሩ ምንነት። ያ ነው አሁን እንትን እንጂ በሙሉ ትውልዱ በዛር መንፈስ የተያዘ ነው በሙሉ። የዛር መንፈስ ደግሞ የሌለበት የለም። የሚገርመው ነገር ግን ማስለቀቅ ይቻላል። ሲለቅ እያየን ነው። ይለቃል ማለት ለበረታ ሰው እንኳን አይደለም የራሱ ሌላም ሰው ያድናል፣ ሌላም ይተርፋል። ግን ይሄን ስታረግ እንጂ ቀላል በቀላል አይደለም። ዲካም ያስፈልጋል። ቆራጥ መሆን አለበት። በቃ ማለት ያ የተበቀለው
የተበቀለውን አጋንንት መበቀል አለብሽ። ዝር ማንዝር የተበቀለ አጋንንት አሁን እኮ የሚበቀለው እኮ የነተገየ እና ወገንፈስ ቅዱስን ነው እኮ የሚገርም ነገር የሚበቀለው አሁን ያ ትውልድ የሚበቀለው ማለት ነው። ይሄን ነው የማያውቀው። ግን አሁን ከዛ ውስጥ ይሄንን እኔ አሁን የሚበቀለው በቃ መበቀል ፈልገው ያንን ነው በቃ ያንን አጋንንት እግዚአብሔር በቀን ያው መቼም ከዓመት ዓመት የሆነ ነገር እግዚአብሔር ይሰጣል ነው የምትይው። በአሁን ጊዜ ደግሞ እግዚአብሔር በጣም ቅርብ ነው። ይሁን የምትጠይቀው ነገር ነው የሚያደርግልህ የሚገርም ነገር። አሁን አንተ የማትችለው ነገር ሊሆን ይችላል ገና በስጋ ስላለን እኛ በስጋ ስላለ አሁን እኔ የሆነ ነገር በጠይቀው ገና በስጋ ስላለ ከስጋ ገና ስላልተለየው ስለማልችለው ያን ነገር ይገድበውና ይዘዋል እግዚአብሔር። ግን ራሱ ማዳን ሲፈልግ ጓንት ነው የሚያደርገው እግዚአብሔር። አንተ ጓንት ከሆንኩ እዚህ እኮ ሆነ ክርስቶስ እኮ ይሰውርባቸው ነበር አጠገቡ ነው። እዛ እኮ ስሙት አድርጎ እኮ ሁሉም ነገር እንጂ ባይን እኮ ሊያነሳ ይችላል እኮ ከሀገር ላይ ራሱ እግዚአብሔር። ግን አሁን ይጠረጋል ይሄ ትውልድ። የሚገርመው ነገር በብዙ እናቶች አባቶችም ጠይቀዋል። ይህችን ዘመን የሚያልፋት ጸበል ላይ ያለ ሰው በመተት የተያዘ በችግር የሚንገላታ በራብ የሚንገላታ በቃ በጣም በጭንቀት ውስጥ ያሉ በየሐኪም ቤቱ ያሉ በጣም የተጨነቁ እነዛ ናቸው የሚያልፋት ይህችን ዘመን ነው ያሉት። ሌላው በቃ አያልፍም አይሻገርም ይህችን ዘመን ነው ያሉት። ይሄ ከርሞ እንደዚህ ይሆናል የዛሬ ዓመት እንዲህ ይሆናል አይሆንም። የሚገርመው ነገር ገና ተጠርጎ እስከሚያልቅ ያያል እኮ ያልኩ እንዳለ እኮ እንዲህ እኮ እያየን ቁጭ ብሎ አሁን እሱ አይጨክንብንም። አሁን አባቶች ነገር ስትላቸው እሱ ማርያም አምላክ ነው አይጨክንብንም። አይጨክንም እሱማ የፍቅር አምላክ ስለሆነ እኮ ነው የሚያኖርን ራሱ እንደዚህ የፍቅር አምላክ ነው እኮ እግዚአብሔር። አሁን በቤተ መቅደሱ ሆነን ብዙ ነገር እየሰራን ዝም የሚለን የፍቅር አምላክ ስለሆነ ምንም እንዳይሰናከል። አሁን ካህናት ምን ዲያቆናት ምን መነኩሴ ምን ብዙ ነገር መቼም የቤተክርስቲያን ምስጢር ለእናንተ ድብቅ አይደለም። ብዙ ነገር ታያላችሁ። ያን ነገር ሁሉ እየሰራን ዝም ብሎ ያዘን የፍቅር አምላክ ስለሆነ ዋጋችን እዛ ስለሚሰጥ እኛም ምሳሌ ነው የሚያደርገን። ይገርማው ነገር ማህበረሰብ መጀመሪያ ከኢየሩሳሌም ወደ ኢያሪኮ ወረድን። እንደ ማህበረሰብ እንደ ህዝብ ማለት ነው የወረድነው። በምንድን ነው የወረድነው? በስነ ምግባር። ምንድነው በስነ ምግባር መውረድ ማለት? ክፉ መሆን፣ ጨካኝ መሆን፣ በቀለኛ መሆን፣ ብሔርተኛ መሆን፣ በቋንቋ መለያየት፣ በጦርነት ክፉ መሆን፣ እናቶችን መግደል፣ ህፃናትን መግደል፣ ሽማግሌዎችን መግደል፣ አንዱ ብሔር ላይ መነሳት። እነዚህ ነገሮች መውደቅ ናቸው። ከኢየሩሳሌም ወደ ኢያሪኮ መውረድ፣ ከአባቶቻችን ከፍታ መውረድ፣ ይሄ የነበረውን አብሮነት እሱን መናድ፣ ህብረታችንን መናድ፣ ኢትዮጵያዊነቱን መናድ፣ ክርስትናውን መናድ፣ መንፈሳዊነቱን መናድ፣ አብሮ መብላት አብሮ መጠጣቱን መናድ፣ ይሄ በፊት በግቢ የነበረውን ዝምድና እሱን መናድ፣ ሰው በመሆን መከበር የነበረበትን ሀገር እሱን መናድ። እነዚህ ነገሮች አውርደን ፈጥፍጠናቸዋል። እንደ ማህበረሰብ ወርደን እንደ ህዝብ ማለት ብዙ ጊዜ እናገራለሁ። የህዝብ ኃጢአት ሰርተናል። የህዝብ ኃጢአት ደግሞ ለዚህ ንስሐ አልገባንበት። የሚያሳዝነው ይሄ ለዚህ ንስሐ ማለት ምንም የጠፋብን አሁን ብዙ ጊዜ የምለው ነገር አለ። በመረጃ እንደምታውቁት በሚሊየን ደረጃ ሰዎች ሞተውብናል። በዚህም አሁን ድንበር ምናምን አይደለም እምላችሁ ኢትዮጵያውያን ሆኑ ሰዎች በሚሊየን የሚቆጠሩ ሰዎች በጦርነት ሞተዋል። በእኛ የሞቱ እኛ የገደልናቸው በአንድም በሌላ መንገድ በቀጥታ የተኮስን ላንሆን እንችላለን። አክቲቪስት ሆነን የገደልናቸው፣ እየጻፍን የገደልናቸው፣ ጦር ሜዳ ድረስ ሂደን እንዲህ ቢሆን እንዲያ ቢሆን ብለን የገደልናቸው፣ ጦርነቱን ደግፈን የገደልናቸው፣ በሐሳብ የታባቱ ሰራለት እንዲህ በለው እያልን የገደልናቸው እንደ ህዝብ የሰራናቸው ኃጢአቶች አሉ። ልክ አሁን ጦርነቱ ላይ ሲሆን እንደ ህዝብ ወጥተን ኃጢአቱን ሰርተን ግን ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ እኛ ግን እስካሁን ድረስ እርቅ አላደረግንም። ንስሐ አልገባንበት። መሆን የነበረበት እንደሆነ ታውቃላችሁ። እንደ ህዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀን ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን፣ ቢያንስ ለአንድ ቀን። ግን ያን አላደረግንም። ይሄ ብቻም አይደለም፣ ዕቃ የጠፋብን እንኳን አንመስልም። ዕቃ እንኳን ሰው የሞተብን ዕቃ የጣልን እንኳን አይመስለንም። እንደገና ስለ ጦርነቶች እናወራለን። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድም። 7 ወንዶች ልጆች ለቀበሩ እናቶች፣ አሁንም ወገባቸው ላይ ገመድ ያሰሩ እናቶች፣ ሰንሰለት ያሰሩ እናቶች፣ አሁንም 7 ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ እያዩ የሚያለቅሱ እናቶች፣ ማንም እነሱን የሚያጽናናቸው የለም፣ ማንም ይደርስላቸው የለም። ለዚህ እንኳን አናፍረው። አያችሁ፣ እንደ ማህበረሰብ ከኢየሩሳሌም የወረድንበት፣ ከከፍታችን የወረድንበት፣ ከኢትዮጵያዊነት የወረድንበት፣ ከመንፈሳዊነት የወረድንበት ደግሞ አለማፈራችን፣ አያችሁ መገፈፋችን፣ ከዚያ መደብደባችን፣ ከዛ መንገድ ላይ የተጣልን መሆናችን መጨረሻ ላይ እንደዛ ነው የሚሆነው። ተትተን እንሄዳለን። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን ተጥለናል፣ ወድቀናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህን ተገደለ ሲባል እሪ ብንል ማንም አይሰማም። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማም። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። ምንም። እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ያወጣ ማታለልና መዋሸት ነው። ለምሳሌ ከመጽሐፍ ቅዱስ ውስጥ እንደዚህ የሚል ጥቅስ የለም ይለዋል። ከመጽሐፍ ቅዱስ እንዲህ አይልም እንዲህ የሚል ደግሞ ከሌለ ማመን ተገቢ አይደለም ይላሉ። አሁን እዚህ ላይ እነዚህን ጥያቄዎች መጠየቅ አለብን። አሬ ከመጽሐፍ ቅዱስ ውጪ ምንም አንቀበልም የሆነ ነገር ስትሏቸው ከመጽሐፍ ቅዱስ አምጣ እያሉ የሚያደርጓችሁን ሰዎች እነዚህን ጥያቄዎች ጠይቋቸው። አንደኛ መጽሐፍ ቅዱስ በውስጤ ያሉት መጽሐፍት 66 ብቻ ናቸው ወይም 66 ናቸው የሚል የት ላይ ነው ብላችሁ ጠይቋቸው። ፕሮቴስታንቶች የሚያምኑት መጽሐፍ ብዛት ስንት ነው? መጽሐፍ ቅዱስ የሚሉት ስንት ነው? 66። የያዙት መጽሐፍ ውስጥ ግን 66 ናቸው የሚል አለ? የለም። አለ ብለው እንዳያታልሏቸው። እነሱ ይህንን የማናውቀው ነው መሆናችንን ከተረዱ አለ ሁሉ ሊሉ ይችላሉ። ሁሉም ላይሆን ይችላል፣ ግን በጣም ብዙ አጭበርባሪዎች ስላሉ። ስለዚህ ይህን መጽሐፍ ቅዱስ 66 ነው የምትሉት ከየት ተገኘ? 66 ነው የሚል አሳየኝ በሉት። ታዲያ 66 ነው የሚል ካለ እሰየው ያምጣ ያሳይ። ይህን ካላሳየ መጽሐፍ ቅዱስ ላይ ያልተጻፈ ነገር አላምንም ማለቱን ማቆም አለበት። ይሄው ያልተጻፈ 66 እያለ ነው። እየተግባባን ነው አይደለም? ሌሎች ጥያቄዎችን እንቀጥል። ብዙዎቹ ፕሮቴስታንቶች ሥላሴ በሚለው ያምናሉ፣ በቅድስት ሥላሴ ያምናሉ። ይሄ ጥሩ ነው ማመናቸው በእውነቱ። ግን መጽሐፍ ቅዱስ ውስጥ ሥላሴ የሚል ቃል እስኪ አለ ወይ ብላችሁ ጠይቋቸው። መጽሐፍ ቅዱስ ውስጥ ሥላሴ የሚል ቃል አምጡ። ከሌለ መጽሐፍ ቅዱስ ብቻ የሚለውን ትምህርታችሁን አፈረሳችሁ ማለት ነው። የሌለ ነገር እያመኑ ነው። ካለ ደግሞ ያምጡና ያሳዩ። ይህን የመሰሉ ብዙ ጥያቄዎች ማንሳት ይገባል። ሌላው በዚህ ላይ ራሱ መጽሐፍ ቅዱስ እኔ ውስጥ ያልተጻፈ ነገር አትቀበሉ፣ መጽሐፍ ቅዱስ ላይ እኔ ውስጥ ያለ ብቻ ተቀበሉ የሚል አምጡ በሏቸው። ባጭሩ እንዲህ የሚል የለም። ምናልባት ለማጭበርበር የሚጠቅሱላችሁ አንድ ጥቅስ ሊኖር ይችላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17 ሊጠቅሱ ይችላሉ። ስንት አልኳችሁ? ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17። እሱ ግን የሚለው የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት ይጠቅማል ነው እንጂ ከተጻፈው ውጪ አትቀበሉ አይልም። ሁሌ የሚጠቅሳት ብቸኛ ጥቅስ ይችላል አይልም። አንድ መጽሐፍ ይጠቅማል ማለት ከኔ በቀር ሌላ መጽሐፍ አትቀበሉ ማለት ይሆናል እንዴ? በምን ይሳብ? በምን አግባብ? አንድ ነገር ይጠቅማል፣ ውሃ ይጠቅማል። ውሃ ይጠቅማል ማለት ከውሃ ውጪ ሌላ ነገር አያስፈልግም ማለት ይሆናል? ምግብ ይጠቅማል ማለት አየር ይጠቅማል ማለት ከአየር ውጪ ማለት ሊሆን አይችልም። ስለዚህ መጽሐፍ ቅዱስ ውስጥ የሌለ ነገር አልቀበልም እያሉ በእውነቱ የሚገበዙትን ሰዎች እስቲ ራሱ መጽሐፍ ቅዱስ ከኔ ውጪ እኔ ጋር ያልተጻፈ ነገር አትቀበሉ የሚል በጥቁርና በነጭ አምጡ በሏቸው። እነሱ በየአዳራሽ እኮ የሚናገሩት እኮ መጽሐፍ ቅዱስ ላይ የለም። የራሳቸውን ሐሳብ ነው የሚናገሩት። የራሳቸው ሐሳብ ሲሆን ትክክል ይሆናል፣ የሌላ የቤተክርስቲያን ሲሆን ደግሞ ስህተት ይሆናል። እንዴት አንድ ሰው ከመጽሐፍ ቅዱስ ውጪ አልቀበልም ካለ ምንድነው ማድረግ ያለበት? መጽሐፍ ቅዱስን አንብቦ መቀመጥ ነው ያለበት። ለምሳሌ ምኑ ተገለጠልኝ መሰላችሁ? ትንቢተ ሕዝቅኤል ምዕራፍ 41 ወጣልኝ። አንድ ሰው መጽሐፍ ቅዱስ ብቻ ነው የሚቀበለው ከመጽሐፉ ቅዱስ ውጪ ምንም አልቀበልም ካለ ይሄው ምዕራፍ 41 ትንቢተ ሕዝቅኤል ለምሳሌ ወደ መቅደሱም አገባኝ፣ የግንቡንም አዕማድ ወርድ በዚህ ወገን 6 ክንድ ወደዚያ ወገን 6 ክንድ አድርጎ ለካ። በቃ ከዛ በኋላ ቁጭ ወይም ጥፍ ነው ማድረግ ያለብን። ይሄ ማለት ካልኩ ምን እያደረኩ ነው? እየጨመርኩ ነው አለ። አልተጻፈም። ይሄ ማለት ብዬ ነው የምለው እዚህ ላይ አልተጻፈም። ያ የኔ ሐሳብ ነው። ስለዚህ በየአዳራሹ የሚለፈልፉት ሁሉ እኮ መጽሐፍ ቅዱስ ላይ የለም። የራሳቸውን አረዳድ ነው።
ስለዚህ መጽሐፍ ቅዱስ ብቻ ነው የተጻፈ ብቻ ነው እኔ የምቀበለው እያሉ ያታልላሉ እንጂ ያልተጻፈውን የራሳቸውን ግምትና የሌሎችን ሁሉ ነው የሚቀበሉት። እና እነዚህ ማታለያ ስልቶቻቸው ናቸው በእውነቱ። አሁን የቃላት አረዳድን በተመለከተ ትንሽ ማሳያዎችን እና ጨምርና እንደዛ እያደረግን ወደ ትምህርታችን ማጠቃለያ እንመጣለን። ቅድም ያነሳነው መድኃኒት፣ ቤዛ፣ ማመን የሚሉ ነገሮች በጣም በሌሎችም በብዙ ቃላት ለእግዚአብሔርም ለሌሎችም ለሰዎችም ተጠቅሰው እናገኛለን። ይሄ በጣም መሰረታዊ ነገር ስለሆነ ትንሽ ነገሮችን እንጨምር። ጻድቅ የሚለው ለምሳሌ እውነተኛ በባህሪው ጻድቅ እግዚአብሔር መሆኑ ይታወቃል። እንደ እግዚአብሔር ያለ ጻድቅ ማንም የለም። ግን እውነተኛ የባህሪ ጻድቅ እግዚአብሔር ሲሆን ፍጡራን የሆኑ ሰዎች ደግሞ በአንጻሩ ጻድቅ ተብሎ የተገለጹ አሉ። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለም ይላል። የታወቀ ነው። እንደ እግዚአብሔር ያለ ጻድቅ የለም፣ ሊኖርም አይችልም። ግን ጻድቅ የሚለው ቃል ለእግዚአብሔር ብቻ ነው የሚውለው የሚል መጽሐፍ ቅዱሳዊ ትምህርት ግን የለም። እንዲያውም ብዙ የእግዚአብሔር ሰዎች ጻድቃን ተብለው እናገኛለን። አንድ ሁለት ማሳያ እንመልከት። ምሳሌ 10:6 ላይ በረከት በጻድቅ ራስ ላይ ነው። በረከት በማን ራስ ላይ ነው አለ? በጻድቅ። ይህ ማለት ሰዎች ጻድቃን ተብለዋልና እግዚአብሔርን ጽድቅ እንዲህ አይነት የተሳሳተ አረዳድ የለም። በረከት በጻድቅ ራስ ላይ ነው ይላል። ምሳሌ 10:7 ላይ የጻድቅ መታሰቢያ ለበረከት ነው ይላል። በሚስጥረ ስጋዌ ወቅት ጊዜ ስጋዌ ላይ የተከናወኑ ግብራት አሉ። ነገረ ድነት የተፈጸመት ላይ የየራሱ ድርሻ ያለው ምሳሌ እዛ ላይ ስናይ መክፈል አለ፣ መከፈል አለ፣ ማዋሃድ አለ፣ መዋሃድ አለ። እዚህ ላይ ጊዜ ስጋዌ ላይ የስጋ በስጋ ርስት አካላዊ ቃል አይነገርም፣ በአካላዊ ቃል ርስት ስጋ አይነገርም። ምክንያቱም መክፈል አለ፣ መከፈል አለ፣ መዋሃድ አለ፣ ማዋሃድ አለ። አማርኛውን እኛ ደረጃ አስቀመጥ ነው እንጂ በቅጽበታዊ ሰዓት የተከናወነው ምክንያቱም በአምላካዊ ግብር የተፈጸመ ነው። አምላክ ይሄ ቀርቶታል ከዚህ በኋላ ይሄንን ይሰራል የሚባለው አይደለም። ስለዚህ በመክፈል ሰዓት ስልጣናቸው ኃይላቸው አንድ ነውና የመክፈልን ስራ የሰራ ማለትም ከመቤታችን ከነፍሷ ነፍስ ከስጋዋ ስጋ የከፈለ አብ ወልድ መንፈስ ቅዱስ የጋራ ግብራቸው ናት። ይሄ ድነት የተጀመረበት ነው። መከፈል ላይ ደግሞ ስጋና ነፍስ ከመቤታችን አካል የተከፈለው በዛን ሰዓት ወልድ አብሮ ተከፈለ አንልም፣ ምክንያቱም ተዋሂዶ አልተፈጸመም። እንደገና ደግሞ ስጋም አብሮ ከፈለ አንልም። ለዛ ነው ጊዜ ተዋሂዶ ላይ በቃል ርስትነት ስጋ አይነገርም፣ በስጋ ርስትነት ቃል አይነገርም ያልነው። ተከፍሏል ከፍሏል። ለተመልካቾችም ለአድማጮችም ግልጽ እንዲሆን በስጋ ርስትነት እያሉ ሲያስረዱ ርስትነት የሚለውንም ቋንቋ አብረው እየገለጹልን ቢሄዱ ግብር ማለት ነው። በስጋ ስራ የስጋ ርስትን የስጋን ስራ ይሄን ወልድ ሰራው፣ ቃል ሰራው፣ የወልድን ስራ ስጋ ሰራዋን ጊዜ ተዋሂዶ ላይ ማለት ነው። ስለዚህ ጊዜ ተዋሂዶ ላይ የተሰራው ስራ መከፈል፣ መክፈል፣ መዋሃድ፣ ማዋሃድ ነው እና መክፈልን የአምላክነት ስራ ነው አብ ወልድ መንፈስ ቅዱስ። በዚህ ላይ ስራው ላይ እንግዲህ ወልድ ብቻ ከፈለ አንልም፣ በአንድ ስልጣን በአንድ ኃይል ነው የተሰራውና መክፈሉ ላይ ያሉ መከፈል ላይ ግን እመቤታችን ከስጋዋ ስጋ የተከፈለ ስጋና ነፍስ ነው። ተዋሂዶ ላይ ግን የተዋሃደ ስጋና ነፍስ አንድ የሰው ባህሪ ሆኖ አካላዊ ቃል ነው። ምክንያቱም ግብር የተፈጸመው በመወለድና በተለየ አካል በተለየ ግብር ነው። የተወለደው ግብሩም የራሱ ስለሆነ ወልድ ነው። ያንንም ስጋና ነፍስ የተዋሃደው በተለየ አካሉ ወልድ ነው። ወልድ ተዋህዷል። ወልድ ሲዋሃድ ስጋም ከወልድ ጋር ተዋህዷል። ተዋህዶ ላይ ያለው አካላዊ ቃልና ስጋ ተዋሃደ። ማዋሃድ ላይ ግን እቺ የሶስቱም ኃይል ናት። የአብ የወልድ የመንፈስ ቅዱስ። ወልድ ይዋሃዳልም ያዋህዳልም። የስጋን ገንዘቡ አድርጓል፣ ከስጋ ጋር ይዋሃዳል። ያንን ግብር የሚሰራው ግን ራሱ ነው። ይሄን እንዴት ሆነ እንዳንል ለምሳሌ አንድ የታመመ ሰው ሐኪም ቤት ሄዶ በመጀመሪያ በሽታውን ለዶክተሩ ይነግራል። ዶክተሩ በሽታውን ይመረምርና ለበሽታው የሚስማማው መድኃኒት ያዝለታል።
በሽታውን ከመረመረው መድኃኒቱን ካዘዘለት በኋላ ሰውየው መድኃኒቱን ገዝቶ ይድናል። ይህ ሰው ሁለት ግብር ተከናውኖለታል ከዳነ በኋላ። አንደኛ ድኗል፣ ሁለተኛ ደግሞ መድኃኒት የሆነለት አካል አለ። ያዳነውም አለ፣ መድኃኒት የሚሆነለት አለ። ይሄ ሰው የሚናገረው መድኃኒት ሆነኝ የሚለው መድኃኒቱን እንጂ ዶክተሩን አይደለም። ምክንያቱም ከበሽታው ጋር የተዋሃደው ማን ነው? መድኃኒቱ ነው። ዶክተሩ መረመረው እንጂ ከመድኃኒቱ ጋር ተዋሂዶ ያንን መድኃኒት ሊያጠፋ ወይንም ጀርሙን ሊገላል አይችልም። ስለዚህ አዳነኝ መድኃኒት ሆነኝ የሚለው መድኃኒቱን ነው። አዳነኝ የሚለው ግን ዶክተሩንም ነው መድኃኒቱንም ነው። ዶክተሩ መድኃኒቱን በማዘዝና በመመርመር በሽታውን በማወቅ መድኃኒቱ ምን እንደሚሆን አውቆ በማዘዝ፣ መድኃኒቱ ደግሞ ማዳንም ግብር ሁለቱን ስራ የሰራው በማዳንም በመዋሃድም መድኃኒትም በመሆን እንደገና በማዳንም ማለት ነው። ወልድም ስጋን ሲዋሃድ በዚህ ሰዓት የከበረ አለ፣ ያከበረ አለ፣ ክብር ይሆናል። ይሄ ማለት ያን የተዋሃደውን አካላዊ ቃል በራሱ ከአብ ከመንፈስ ቅዱስ ጋር ሳይለይ ስጋ ደግሞ ከአካላዊ ቃል ጋር የአካላዊ ቃልን ገንዘብ ሲያደርግ ክብር የሆነ ወልድ በመዋሃድ ነው። ያከበሩ ግን አብ፣ ወልድ፣ መንፈስ ቅዱስ ናቸው። ስለዚህ መድኃኒት የሆነው መድኃኒቱ ብቻ እንደሆነ ሁሉ ክብር የሆነ ወልድ ብቻ ነው። ክብር ብቻ ሆነ እንላለን እንጂ አከበረ የሚለው ላይ ግን ማክበርን አምላክ ማድረግ ያንን አምላክ ያንን ስጋ ንጹህ ማድረግ ያንን ስጋ ዘላለማዊ ረቂቅ ምሉህ ማድረግ የሶስቱም ርስት ስልጣን ናት። ምክንያቱም ኃይላቸውም ስልጣናቸውም አንድ ስለሆነች ማለት ነው። ነገር ግን ግብሩ የተከናወነው በመዋሃድና በተለየ አካል ስለሆነ ያንን አካሉን የስጋን አካል አድርጎ የስጋን ባህሪ አድርጎ የተዋሃደ ክብር የሆነ ግን ወልድ ነው። በዚህ እንናገራለን እንጂ አብና መንፈስ ቅዱስ ዓለምን አላዳኑም ማለት አንችልም። ከመቤታችን ሲወለድ ቅድም እንደተናገርነው ለዛ ለተወለደው አካላዊ ቃል ስግው ቃል ልቡ አብ ነው፣ ሕይወቱ መንፈስ ቅዱስ ነው። ዓለም የዳነው በወልድ ስጋ ነው፣ በወልድ መቤዠት ነው፣ በወልድ መከራ ነው። ነገር ግን የማዳን ኃይል የማዳን ስልጣን የሶስቱም ናት። ለዚህ ነው ሐዋርያው ቅዱስ ጳውሎስም ዓለምን እግዚአብሔር ልጁን በመላክ በልጁ ዓለምን አዳነ ከራሱ ጋር አስታረቀ የምንለው። አስታረቀ ዓለምን አዳነ እያን ነው። ልጁ አዳነ አላለም። በልጁ እግዚአብሔር ዓለምን አዳነ አለ። እንዲህ ሲል ግን ወልድ አላዳነም ለማለት አይደለም። የመለኮቱን ነገር ለአብ የስጋውን ነገር ደግሞ ለወልድ ሰጥቶ መናገር የመጻሕፍት ግብራቸውና መንገዳቸው ስለሆነ ነውና አብም ወልድም መንፈስ ቅዱስም ዓለምን አድነዋል። ግን መድኃኒት የሆነ በተለየ አካሉ በተለየ ስሙ በተለየ ግብሩ ወልድ ነው። ለዚህ ነው ሊቃውንት አባቶቻችን ሲናገሩ ምንድነው ያለው በቅኔያቸው ሐሜተ ክልኤቱ አኀው ዘኢፈራ ወልድ በልዐ በተከብቶ ስጋ ጥዑመ እንዘያጹ ሆይቶ ወፍሉጠ ሞት ኮነ ባይቶ ዘበላ እስመ ይመውት ባቲቶ አለ። ወልድ ይሄ ልጅ የወንድሞቹን የሁለቶቹን ሐሜት ያልፈራ ልጅ በሩን ዘግቶ መጣፍጥ ስጋን በላ ብቻውን ይላል። ነገር ግን ቢሄሉ ብቻውን የበላ ብቻውን ይሞታል ነውና ስለዚህ ብቻውን ሞተ ይላሉ። ስለዚህ ወልድ ሞተ እንላለን። አብና መንፈስ ቅዱስ ግን ሞቱ አንልም። ይሄ የሞት ግብር የተከናወነው በወልድ አካል ስለሆነ በተለየ አካሉ ስጋን ስለተዋሃደ በተለየ አካሉ የስጋን ግብር ገንዘቡ ስላደረገ ማለት ነው። ስለዚህ ወልድ ዓለምን አድኗል። አብ መንፈስ ቅዱስ ዓለምን አድነዋል። መድኃኒት ሆነ በምትለዋ ግን በዚያ በተለየ አካሉ ለዓለም መድኃኒት ሆኖ የቀረበ ለዓለም መድኃኒት ሆኖ የተሰቀለ ስጋውን የቆረሰ ደሙን ያፈሰሰ አካላዊ ቃል ነው እንጂ አብና መንፈስ ቅዱስ ተለዩት አንልም። ምክንያቱም ተለይቶም ሕሊና የላቸው። ሲወለድ ቅድም እንደተናገርነው ልቡ ነው አብ፣ ሕይወቱ መንፈስ ቅዱስ ነው። ዓለምንም ሲያድን በአብ ልብነት በወልድ ቃልነት መንፈስ ቅዱስ ሕይወትነት ነው ዓለም ሄዳ ነው። ግብሩ የተፈጸመው ግን በወልድ አካል በተለየ አካል በመሞት በመገረፍ በመራብ መከራን በመቀበል ነውና አብና መንፈስ ቅዱስ ዓለምን አላዳኑም አይባልም። እንደ የቤተ ክርስቲያናችንም አስተምሮ አይደለም
ብለን ነው የምንነግረው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በዛሬው ትምህርታችን እንግዲህ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ በተለይም ደግሞ የመናፍስቱን ውጊያ የምንማርበት የአምላካችንን የመድኃኒታችንን ኢየሱስ ክርስቶስ ወንጌል የምንማርበት የምንበረታበት የምንጠነክርበት በተግባራዊ ክርስትና ሕይወት ውስጥ ጎብዘን በርትተን የምንጓዝበትን ትክክለኛውን ኦርቶዶክሳዊ ተዋሕዶ ትምህርትን የምንማርበት የአባቶቻችንን ተግሳጽ ምክር የምንሰማበትን ትምህርቶች ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን እባካችሁን ቪዲዮን ከመጀመራችሁ በፊት በተደጋጋሚ እንደምናገረው ላይክ አድርጋችሁ ጀምሩ። ቪዲዮን ማየት እንኳን ባይመቻችሁ ላይክ አድርጋችሁ ለፉ። ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ያደርጋል። ጥያቄ ካላችሁ ሐሳብ ካላችሁ መጻፋችሁን በጭራሽ እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን።